እሺ ተማሪዎች ተመልሻለሁ። አሁን ደግሞ ስለ ፍሉድ ፍሎ እናያለን ማለት ነው። ፍሉድ እንግዲህ ፍሎ የሚያደርግ ነገር ነው። ፍሎ የሚያደርገው ደግሞ ለምንድን ነው? ፕሬሸር ዲፈረንስ ስላለ ነው። ፕሬሸር ዲፈረንስ ሲኖር ፍሉድ ፍሎ ያደርጋል። ሁለት ፖይንቶች ቢኖሩ ሌትስ ሴይ ኤ የተባለ ፖይንት እና ቢ የተባለ ፖይንት እዚህ ጋር ያለውና እዚህ ጋር ያለው ፕሬሸር ዲፈረንት ከሆነ ፍሉዱ ፍሎ ያደርጋል። አይዘር ወደዚህ ወይም ደግሞ ወደዚህ ሊሆን ይችላል። ቤዝድ ኦን ዘ ፕሬሸር የኤ ፕሬሸር የሚበልጥ ከሆነ ወደ ቢ ፍሎ ያደርጋል። የቢ ፕሬሸር የሚበልጥ ከሆነ ደግሞ ወደ ኤ ፍሎ ያደርጋል። ፍሎ በሚያደርግበት ጊዜ ቱ ታይፕስ ኦፍ ፍሉድ ፍሎ አሉ። ቱ ታይፕስ ኦፍ ፍሉድ ፍሎ፣ አንደኛ ላሚናር ፍሉድ ፍሎ፣ ሁለተኛ ተርቡለንት ፍሉድ ፍሎ። ላሚናር ፍሉድ ፍሎ ማለት የፍሉዱ ፓርቲክሎች ስቲዲ የሆነ ዩኒፎርም የሆነ ፓዝ ተከትለው ፍሎ የሚያደርጉ ከሆነ ላሚናር ወይም ደግሞ ስትሪም ላይን ፍሎ ይባላል። ራንደም ከሆኑ እነዚህ ፓርቲክሎች ላይክ እንደዚህ ራንደምሊ ፍሎ የሚያደርጉ ከሆነ ደግሞ ተርቡለንት ፍሎው ይባላል ማለት ነው። ሶ እዚህ ጋር እንደምትመለከቱት ታይፕስ ኦፍ ፍሉድ ፍሎው ቱ ታይፕስ አሉ ይላል። ስቴዲ ፍሎው ኤንድ ተርቡለንት ፍሎው። ስቴዲ ፍሎው ፍሉድ ፓርቲክልስ ፎሎ ዋት ስሙዝ ፓስስ ወይም ደግሞ ዩኒፎርም ፓስ ተከትለው ፍሎ የሚያደርጉ ከሆነ ስቴዲ ፍሎው ይባላሉ። ተርቡለንት ፍሎው ኢሪጉላር ፍሎው እንደምትመለከቱት ምን ኢሪጉላር የሆነ ፍሎ ነው ያላቸው። ኢሪጉላር የሆነ ፍሎ እዚህ ጋር ክሮስ ይደራረጋሉ ምናምን። እንደዚህ ከሆነ ኢሪጉላር ፍሎ ከሆነ ተርቡለንት ፍሎ ይባላል። ዩኒፎርም የሆነ ወይም ስሙዝ የሆነ ፓዝ ይዘው ፍሎ የሚያደርጉ ከሆነ ደግሞ ምን ይባላል? ላሚናር ወይም ስቴዲ ወይም ስትሪም ላይን ፍሎ ይባላሉ ማለት ነው። ሶ ፍሉድ ፍሎ ሲያደርግ የራሱ የሆነ ምን አለው? ፍሎው ሬት አለው። ፍሎው ሬት እና ምን አለው? ቬሎሲቲ አለው። ፍሎው ሬት ማለት ምን ማለት ነው? It is the volume of fluid passing through an area per time. The volume of fluid passing through an area per time. ምን ያህል ቮሊዩም ኦፍ ፍሉድ ፓስ አደረገ በኤሪያ ፐር ታይም ላይ የሚለው ምን ይባላል ማለት ነው? ፍሎው ሬት ይባላል። and speed of the fluid velocity speed of the fluid ነው። ፍሉዱ በምን ያህል ፍጥነት ይንቀሳቀሳል የሚለውን የሚገልጽልን ነው። ሪሌሽንሺፓቸው እንደምትመለከቱት this flow rate which is equals to a times v ምኑ ነው? ስፒድ ነው። a ደግሞ ኤሪያ ነው ማለት ነው። a እኩል ይሆናል ኤሪያ። ሶ እነዚህ ሁለቱን በመጠቀም flow rate q which is equals to area times v አድርጌ ማግኘት እችላለሁ ማለት ነው። this q which is equals to ምን ኤሪያ በሜትር ስኩዌር ይለካል። ይሄኛው በሜትር ፐር ሰከንድ። ሶ this is ሜትር ኪዩብ ኦቨር ሰከንድ። ባጭሩ ምንድነው ማለት ነው? ቮሊዩም ኦቨር ታይም ነው ብለን መግለጽ እንችላለን። ቮሊዩም ኦቨር ታይም ነው ብለን መግለጽ እንችላለን ማለት ነው። this is flow rate ይባላል ማለት ነው። flow rate ይባላል። እስኪ ኤግዛምፕል አለ እንስራ። ኤግዛምፕል አለ። ምን ይላል ኤግዛምፕል? how many cubic meters of blood does the heart pump in 75 year lifetime? በ75 ዓመት ውስጥ ምን ያህል ኪዩቢክ ሜትር ደም ፐምፕ ይደረጋል? assuming average flow rate is this። አሁን average flow rate which is equals to ስንት? 5 ሊትር ፐር ሚኒት ተሰጥቶኛል። አሁን እዚህ ጋር የተጠየቁት ጥያቄ በኪዩብ ሜትር ስለሆነ ይህንን ወደ ሜትር ኪዩብ ልቀይረው። ይሄ 5 ሊትር ፐር ሚኒት ምን ይሆናል? እኩል ይሆናል 5 ታይምስ 10 ዘ ፓወር ኦፍ -3 ሜትር ኪዩብ ፐር ሚኒት ነው ማለት ነው። ፐር ሚኒት ነው ማለት ነው። ዜን ይህ 75 ዓመትን ወደ ሚኒት መቀየር ይጠበቅብኛል አይደለ? 75 ዓመት ሲባዛ በ365 ቀን አይደል? አንድ ዓመት 365 ቀን አይደል ያለው? ሲባዛ በ24 ሰዓት ሲባዛ በስንት? በ60 ሚኒት። ስለዚህ ይህ 75 ዓመት ምን ያህል ሚኒት እንደሆነ ካልኩሌት እናድርገው። ኦኬ 75 ሲባዛ 365 ሲባዛ 24 ሲባዛ በ60 which is equal to 39,420,000 ምን ሚኒት አለኝ ማለት ነው። ስለዚህ እዚህ ጋር ኪው አለኝ። ኪው ስንት? 5 ሊትር ፐር ሚኒት አለኝ። ሶ this q which is equals to ምንድነው? AV ነው። ያ ማለት ምን ማለት ነው? አሁን እዚህ ጋር የተሰጠኝ ቮሊዩም ፐር ሚኒት ሊትር ፐር ሚኒት ወይም ሜትር ኪዩብ
ፐር ሰከንድ ነው። ስለዚህ በአጭሩ ምን ተሰጥቶኛል ማለት ነው? ምን ተሰጥቶኛል ማለት ነው? ኪው ተሰጥቶኛል ማለት ነው። ዚስ ኪው 5 ታይምስ 10 ዘ ፓወር ኦፍ ማይነስ ስንት? 10 ዘ ፓወር ኦፍ ማይነስ 3 ሜትር ኪዩብ ፐር ሰከንድ which is equal to ቮሊዩም በኪዩብ ሜትር ስለሆነ ቮሊዩም ኦቨር ታይም ስንት ተሰጥቶኛል? 39 ሚሊዮን 420 ሺህ ሚኒት ተሰጥቶኛል ማለት ነው። ሚኒት ተሰጥቶኛል ማለት ነው። ሚኒት ተሰጥቶኛል። ይሄ ፐር ሚኒት ነው። ፐር ሚኒት ነው። ሉክ ዜን ይህንን ምን ማድረግ እችላለሁ? ክሪስ ክሮስ ባደርገው ቮሊዩሜ በማን ይባዛ? ቮሊዩሜ እኩል ይሆናል ዲስ ታይምስ ዚስ ይሆናል ማለት ነው። እስኪ እናብዛው ዚስ ቮሊዩም which is equal to በኪዩብ ሜትር ቮሊዩም which is equal to 5 ታይምስ 10 ዘ ፓወር ኦፍ ማይነስ 3 ታይምስ 39,420 39 ሚሊዮን 420 ሺህ ማለት ነው። ስለዚህ ይሄኛው ሜትር ሚኒት ፐር ሚኒት ይጠፋል፣ ሜትር ኪዩብ ብቻ ይቀራል ማለት ነው። እስኪ ይሄን እናብዛ ሲባዛ በ5 ማለት 0.005 which is equal to this v which is equal to 197.100 ሜትር ኪዩብ ይሆናል ማለት ነው። አፕሮክሲሜትሊ ስንት ይሆናል? ይሄ ወደ 200 ሺህ ይጠጋል ማለት ነው። 200 ሺህ ምን ሜትር ኪዩብ። ስለዚህ 2 ሲባዛ 10 ፓወር ኦፍ 5 ሜትር ኪዩብ ይሆናል ብለን መናገር እንችላለን። በ75 ዓመት ውስጥ ሊረጭ የሚችል ደም ማለት ነው። ፓምፕ ሊደረግ የሚችል ሀርት ፓምፕ ልታደርገው የምትችለው ደም 2 ታይምስ 10 ፓወር ኦፍ 5 ሜትር ኪዩብ ይሆናል ብለን መናገር እንችላለን። 2 ታይምስ 10 ፓወር ኦፍ 5 ሜትር ኪዩብ አፕሮክሲሜትሊ እንደዚህ ይሆናል ብለን መናገር እንችላለን ማለት ነው። ሲምፕል ነው። ዲስ ኪዩብ which is equal to ኤሪያ ታይምስ ቬሎሲቲ ወይም ቮሊዩም ኦቨር ታይም የሚለውን ፎርሙላ ካወቅ ሲምፕል ነው ማለት ነው። ኦኬ the equations of continuity the flow rate remains constant through the pipe ይለናል። አሁን ምንድነው የሚለን? በተለያዩ ሳይዝ ያላቸው ፓይፖች ምን ሊያደርግ ይችላል? ፍሉድ ፍሎው ሊያደርግ ይችላል። ለምሳሌ እንደዚህ ሲሆን የነበረው ፓይፑ እዚህ ጋር ምን ሆነ? ተቀየረ፣ ሳይዙ ተቀየረና እንደዚህ ሆነ። ሶ እዚህ ጋርና እዚህ ጋር ፍሉዱ ማሱ ኮንዘርቭድ ነው ይለኛል። ማሱ ኮንዘርቭድ ነው። እዚህ ጋር ያለውን ፍሉድ እዚህ ጋር ማገኘዋለሁ። ማስ ኢዝ ኮንዘርቭድ። ስለዚህ ማሱ ኮንዘርቭድ ከሆነ ወይም ደግሞ ፍሎው ሬቱ ሪሜንስ ኮንስታንት ከሆነ እዚህ ጋር ያለው A1 V1 እና እዚህ ጋር ያለው A2 V2 ምንድነው? ኢኳል ነው ማለት ነው ወይም ኮንስታንት ነው ማለት ነው። as the pipe diameter decreases የፓይፕ ዲያሜትር ዲክሪዝ ሲሆን ቬሎሲቲው ኢንክሪዝ ይሆናል። ለምን? እዚህ ጋር ያለው ኤሪያ ሲቀንስ ቬሎሲቲው ግዴታ ኢንክሪዝ መሆን አለበት። ምክንያቱም እዚህ ጋር ኤሪያው ስለጨመረ ምን ለማድረግ? ለማመጣጠን ወይም ኢኳል ለማድረግ ማለት ነው። ሶ this equation of continuity ምን ይለናል? ኤሪያ 1 ቬሎሲቲ 1 እኩል ይሆናል ኤሪያ 2 ቬሎሲቲ 2 ይሆናል ማለት ነው። ኤሪያ 2 ቬሎሲቲ 2 ይሆናል ማለት ነው። ኦኬ እስኪ ይሄን ጥያቄ እንስራ። ኦኬ a nozzle with radius of የኖዝል ራዲየስ ኦፍ ኖዝል እኩል ይሆናል 0.25 ሴንቲሜትር አለኝ is attached to the garden hose with radius of garden hose የሚባለው radius of h እንበለው 0.9 ሴንቲሜትር the flow rate through the hose and the nozzle is flow rate constant ነው this q which is equals to 0.5 liter per second ነው liter per second ነው calculate the speed of the water a ምን ላይ in the hose b in the nozzle ኖዝሉና ሆሱ ላይ ያለውን ምን ስፒድ ፈልጉ ነው የሚለን so given ምን አለኝ r of nozzle ያልኩት 0 ስንት ነው r of nozzle 2.5 አይደል ሶሪ 0.25 0.9 እና 0.5 ነው የተሰጠኝ ስለዚህ 0.25 r of h ደግሞ 0.9 and q which is equals to
0.5 ምን ሊትር ፐር ሰከንድ ተሰጥቶኛል። ይሄ በምንድን ነው? በሴንቲሜትር። ይሄን ወደ ሴንቲሜትር ብቀይረው በአንድ ሺህ ማብዛት አይደል? 500 ሴንቲሜትር ኪዩብ ፐር ሰከንድ ነው ማለት ነው። ስለዚህ ኤ ቬሎሲቲ ኦፍ ሆስ፣ ቢ ቬሎሲቲ ኦፍ አት ኖዝል ነው የተጠየኩት ማለት ነው። ስለዚህ ምን ይጠበቅብኛል? እዚህ ጋር ኤሪያ መፈለግ። ሶ ምንድነው? ልክ እንደዚህ ነበረ። ዜን የሆነ አካባቢ ሲደርስ ምን ሆነ? እንደዚህ አይነት ፓይፕ ጋር ተገናኘ ነው የሚለኝ። እንደዚህ አይነት ፓይፕ ጋር ተገናኘ ነው የሚለኝ። ስለዚህ የዚህ ራዲየስ ስንት ነው? 0.9 ነው። የዚህኛው 0.25 ነው። ስለዚህ እዚህ ጋር ኤሪያ ምን ይሆናል? እዚህ ጋር ኤሪያ ምን ይሆናል? ሶ መጀመሪያ ኤሪያ ልፈልግ። ኤሪያ ኦፍ ምን ሆስ which is equal to ምን ፓይ አር ስኩዌር አይደለ? ፓይ ስንት ነው? 3.14 አር ስኩዌር ስንት ይሆናል? 0.9 ሴንቲሜትር ዘሆል ስኩዌር ማለት ነው። ዘሆል ስኩዌር። ስለዚህ እስኪ እናብዛው። ስንት ይሆንልናል? 0.9 ሲባዛ 0.9 0.81 ይሆናል። በፓይ ላብዛው ሲባዛ 3.14 which is equal to 2.54 ኤሪያ which is equal to ኤሪያ ኦፍ ሆስ which is equal to 2.54 ይሆናል ማለት ነው። ምን ሴንቲሜትር ስኩዌር ይሆናል። ሴንቲሜትር ስኩዌር። ዜን ከፍሎው ሬት ምን ብለናል? ፍሎው ሬት ኪው which is equal to ኤኤች ቪኤች ጋር እኩል ነው ማለት ነው። ስለዚህ ፍሎው ሬት ስንት አለኝ? 500 ሴንቲሜትር ኪዩብ ኦቨር ሰከንድ እኩል ይሆናል። ኤሪያ ስንት አለኝ? 2.54 ሴንቲሜትር ኪዩብ አለኝ። ታይምስ ምን ቪኤች አለኝ። ስለዚህ ለ2.54 ማካፈል እችላለሁ ማለት ነው። ሶ ዚስ ቪኤች which is equal to 500 ሲካፈል ለ2.54 ምን ሴንቲሜትር ፐር ሰከንድ ነው ማለት ነው። ስለዚህ 500 ለ2.54 እናካፍለው። 500 ሲካፈል ለ2.54 which is equal to 196 ነጥብ ዚስ ቪኤች which is equal to 196.8 ምን ሴንቲሜትር ፐር ሰከንድ። ይሄንን ወደ ሜትር ፐር ሰከንድ ብቀይረው በመቶ ማካፈል አይደል? ዚስ ቪኤች which is equal to 1.96 ሜትር ፐር ሰከንድ ነው ብዬ መመለስ እችላለሁ። እኩል ይሆናል 1.96 ሜትር ፐር ሰከንድ ነው ብዬ እንደዚህ በቀላሉ ካልኩሌት ማድረግ እችላለሁ ማለት ነው። ኖዝሉ ላይ አሁንም ምን ማድረግ ይጠበቅብኛል? የኖዝሉን ኤሪያ መፈለግ። ኤሪያ ኦፍ ኖዝል which is equal to ፓይ ማለት 3.14 ነው። ምክንያቱም ለምንድን ነው ፓይ አር ስኩዌር የምለው? ለምንድን ነው? እዚህ ጋር ሰርኩላር ነች ሸፖ አያችኋት? የዚች ኤሪያ ፓይ አር ስኩዌር ስለሆነ ነው። እዚህ ጋርም ሰርኩላር ነው ፓይ አር ስኩዌር ስለሆነ ማለት ነው። ለዛ ነው። ስለዚህ 3.14 ሲባዛ 0.25 ሴንቲሜትር ስኩዌር ሲሆን ማለት ነው። ይሄኛው 0.0625 ሴንቲሜትር ስኩዌር ይሆናል። ይሄንን በ3.14 ባበዛው እሺ እናብዛ። 3.14 ሲባዛ 0.0625 which is equal to ኤሪያ እኩል ይሆናል 0.19625 ሴንቲሜትር ስኩዌር ነው ማለት ነው። ስለዚህ ፍሎው ሬት ዚስ 500 ሴንቲሜትር ኪዩብ ፐር ሰከንድ which is equal to 0.19625 ሴንቲሜትር ስኩዌር ታይምስ ቪ ኖዝል ማለት ነው። ቪ ኖዝል። ስለዚህ ቪ ኖዝሉን ለማግኘት ለዚህ ማካፈል አይደለ? ስለዚህ 500 ሲካፈል 0.19625 ምን ሴንቲሜትር ፐር ሰከንድ ይሆናል። ማን ቪ ኖዝል እኩል ይሆናል ማለት ነው። ስለዚህ 500 ለዚህ ላካፍል። 500 ሲካፈል ለ0.19625 which is equal to 2547 ሴንቲሜትር ፐር ሰከንድ ይሆናል። ይህን ወደ ሜትር ብቀይረው ምን ይሆናል? 25.5 ማለት ነው። አፕሮክሲሜትሊ ሜትር ፐር ሰከንድ ይሆናል ብዬ መመለስ እችላለሁ። ይህንን 25.5 ሜትር
ፐር ሰከንድ ይሆናል ብዬ መመለስ እችላለሁ። ይሄ ኢኩዌሽን ኦፍ ኮንቲኒቲ ነው። እንደምታዩት ቀላል ነው። ፎርሙላውን መያዝ ብቻ ነው የሚጠበቅብን ማለት ነው። ኦኬ ዘ ኢኩዌሽንስ ኦፍ ኮንቲኒቲ ሃይ ፕሬሸር ሲስተም ዩዝድ ኢን መኒ አፕሊኬሽንስ ነው። እነዚህ ለሃይ ፕሬሸር ሲስተም እንጠቀማቸዋለን ነው። ሶ እዚህ ጋር ያለ ለምሳሌ የሆነ ስፒድ ነበረው ኤሪያው ከፍ ያለ ስለሆነ ከዛ እዚህ ጋር ስፒዱ ዝቅ ያለ ይሆናል። እዚህ ጋር ግን ኤሪያው እየጠበበ ሲመጣ ስፒዱ ሃይ ስለሚሆን ሃይ ፕሬሸር ሃይ የሆነ አማውንት ያለው ፕሬሸር ከዚህ ምን መሆን ይችላል መውጣት ይችላል ማለት ነው። ሶ ለሃይ ፕሬሸር እንጠቀመዋለን ነው ይሄንን ኢኩዌሽን ኦፍ ኮንቲኒቲ። ግን ሪስክ ይኖረዋል ነው። ሶ እንደዚህ አይነት ነገር ስንጠቀም ሪስክ እንዳይኖር እኛ ኤክስፖዝ እንዳንሆን መጠንቀቅ ይጠበቅብናል ነው። እዚህ ሃይ ፕሬሸር ስለሚኖረው ሃይ ፕሬሸሩ እኛን ሊጎዳን ይችላል። ሴፍቲ ሜዠርስ ፕሮፐር ሜንቴናንስ ኦፍ ሃይ ፕሬሸር ኢኩዊፕመንት። ሃይ ፕሬሸር ኢኩዊፕመንቶችን ሜንቴናንስ ስናደርግ ፕሮፐርሊ መሆን አለበት ነው፣ በአግባቡ እኛ እንዳንጎዳ። ዩዝ ሴፍቲ አክሰሰሪስ፣ ሰፍቲ አክሰሰሪዎችን ለጥንቃቄ የሚጠቅሙ አክሰሰሪዎችን መጠቀም ይገባናል ማለት ነው፣ መጠቀም ይገባናል። ሶ ቻፕተር 3 ፍሉድ ሜካኒክስ ይሄን ይመስል ነበር። እስኪ ስለ ፍሉድ ምን ተማማር? ፍሉድ ፍሎው ኤንድ ዲፎርም አንደር ፎርስ። ፍሉድ በፎርስ ዲፎርም ይደረጋል እንዲሁም ፍሎ ያደርጋል ተባብለናል። ፕሬሸር ኢንክሪዝስ ዊዝ ዴፕዝ ኤንድ ኢት ኢዝ ትራንስሚትድ ኢኳሊ ኢን ኮንፋይንድ ፍሉድ። ምንድነው ይሄ? ማነው ያለን? ፓስካልስ ፕሪንሲፕል። እንዲሁም ቦያንሲ ኤክስፕሌንስ ዋይ ኦብጀክትስ ፍሎት። የሆነ ሊኩዊድ ላይ ስናስቀምጠው ሶሊድ ኦብጀክትን እዛ ኦብጀክት ላይ ፍሎት ያደርጋል። ቦያንሲ ይህንን ኤክስፕረስ ያደርግልኛል። ፕሬሸር፣ ደንሲቲ ኤንድ ስፔሲፊክ ግራቪቲ አር ኬ አንደርስታንዲንግ ፍሉድ ቢሄቪየር። ስለ ፍሉድ ቢሄቪየር እነዚህ ሶስቱ ኬ አንደርስታንዲንግ ናቸው ወይም ደግሞ ኪ ናቸው ነው። እነዚህን ኢንዲቴል ስላየናቸው ወደ ኋላ ተመልሳችሁ በደንብ ማየት ትችላላችሁ። ስቴዲ ፍሎው ቨርሰስ ተርቡለንት ፍሎው ዘ ኢኩዌሽንስ ኦፍ ኮንቲኒቲ አፕላይስ ቱ ፍሉድ ሙቭመንት ነው። ስለ ስቴዲ ፍሎው ስለ ተርቡለንት ፍሎው አይተናል። ስለ ኢኩዌሽን ኦፍ ኮንቲኒቲ እንዲሁም ስለ ፍሎው ሬት አይተን ይህንን ቻፕተር ይህንን ዩኒት በዚሁ እናበቃለን ማለት ነው። ኢንድ ኦፍ ዩኒት ኮስቲኑ ሰርታችሁ ስትመለሱ ዩኒት 4 ላይ እንገናኛለን። እስከዛው መልካም ቆይታ ይሆንላችሁ።